መረጃ ከሆነ እነኚህ ሁለት ሼኮች ወደ ክርስትና መጥተዋል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የክርስትና እምነት ተከታይ ወገኖቼ እንደምናችሁ ሰላም ናችሁ? በመጀመሪያ ደረጃ የዚህን ሰውዬ ቪዲዮ ካየው በኋላ የዚህን ወገናችን ቪዲዮ ካየው በኋላ ወደ ኮሜንት ሴክሽኑ ገብቼ አይቼ ነበር። በጣም ነው ያዘንኩት። የክርስትና እምነት ተከታይ ወገኖቼ ይሄን ያክል ለመታለል ቅርብ አትመስሉኝም ነበር። በተወሰነ ደረጃ ነገሮችን የምታጣሩ አድርጌ ነበር ማስበው። ያ ነገር የኔ ስህተት ነበር ማለት ነው። አንድ የሚያጣራ ሰው አላየውም። ሁሉም መጥቶ በቃ መፈንጨት ነው፣ ደስታ ብቻ ነው። ክርስትና የሚነሳ ሰው ጥማትም ካለ ጥማቱን የምትወጡበት መንገድ መጨረሻ ላይ ያስቀምጥላችኋለሁ እንጂ እንዲህ ታዋቂ የሆኑ በጣም ታዋቂ የሆኑ ሰዎችን በእነሱ እንትን ማለት ውርደትን ነው የሚያከናንበው ለማለት ያክል ነው። ትልቅ ቅጥፈት ነው የቀጠፈው ይህ ወገናችን። የቀጠፈውን ቅጥፈት ደግሞ ከስር መሰረቱ እስከ ጫፉ ድረስ ነግራችኋለሁ። በደንብ አድርጋችሁ አዳምጡኝ። ያው እንደምታውቁት ይህ ወገናችን ከዚህ በፊት መልስ ሰጥቼው ነበር። በእስላም ላይ ብዙ ጊዜ ይቀጥፋል፣ በጣም ይቀጥፋል ልጁና በጣም ይዋሻል። እና ውሸቱ በጣም ስለበዛ የሆነ ጊዜ ላይ ሰብሰብ አድርጌ አንድ ቪዲዮ ላይ እየተናገራቸውን ወደ 10 ምናምን ቅጥፈቶቹን ባንዴ መለስኩለት፣ መልስ ሰጠሁበት ማለት ነው። ከዚያ በኋላ ተመልሶ በእስላም ላይ የሚዋሻ አልመሰለኝም ነበር። ዛሬ ድጋሚ ሳገኘው ቤት ውስጥ ዞር ስለ አሁንም ቅጥፈቱን አልተውም፣ እንዲሁም የበለጠ እንትን አፕግሬድ አድርጎታል ማለት ነው። ለማንኛውም የወገናችንን ጉዳይ ወደ ጎን እንተውና ወደ ፖይንቱ እንመለስ። እዚህ ጋር የተመለከታችሁት ቪዲዮ ላይ የነበረው ፎቶ እነኚህ ሁለቱ ሼኾች ክርስትናን ተቀብለዋል ምናምን የተባለው እነማን ናቸው? ከየት ነው የመጣው ይህ ነገር? ክርስትናን ተቀብለዋል የሚለው ኢንፎርሜሽን ከየት ነው የመጣው? እንዲህ እየተንዛዛ ያለው ከየት እንደመጣ በደንብ ላስረዳችሁ። የዛሬ 2 ሳምንት የሆነ ልጅ ነበር። ይህ ልጁ ፖለቲከኛ ነው፣ ብሔርተኛ ነው ፖለቲካ ውስጥ። ስሙ ታግ ኦሮቲግ እርግጠኛ አይደለም፣ ኦሮሞና ትግራይ የሚለው ሚክስ አድርጎ ነው ይሄን ስም የጻፈው ማለት ነው። እና ልጁ ብዙ ጊዜ የሚፖስታቸው ነገሮች ብትመለከቱ ችግር ያለበት አይነት ነው የሚመስለው ፖስቶቹ ማለት ነው። ይህ ልጅ የጀዋር ተከታይ ነው ማለት ጀዋርን በደንብ አድርጎ ነው የሚከታተለው ቪዲዮ ደረጃ ማለት ነው። እና ሰሞኑን ጀዋር አንድ ነገር ፖስቶ ነበር። እሱ ምንድነው? ስለሆነ ሼክ ፖስት አድርጓል። እዚህ ጋር የምትመለከቱትን ሼክ ወይ ደግሞ ቅድም መጀመሪያ ላይ የተመለከታችሁትን ሼክ ፎቶውን ፖስት አድርጎ ነበር። ፎቶ አይደለም ቪዲዮውን ፖስት አድርጎ ነበር። መስጂድ ላይ ቆማችሁ ስለ ብልጽግና አትናገሩ ብሎ። ምክንያቱም ሼኹ ምርጫ ምረጡ፣ ስትመርጡ ደግሞ ለእናንተ የሚበጃችሁን ብልጽግና ምረጡ ነው ያሉት። እና እንዲህ ያለ ዳዕዋ አይደረግ ብሎ ጀዋር ፖስት አደረገ። ድጋሚ ከዛሬ በኋላ ይህ ነገር መደገም የለበትም ብሎ ጀዋር ፖስት ሲያደርግ ድጋሚ በዚህ ሳምንት ጁምዓም ደግሞ ሼኹ ደገሙትና ያንኑ ኹጥባ ደግሞ አደረጉ። ያንን ንግግር ደግሞ አደረጉ። ብልጽግና ምረጡ የሚል ነገር ተናገሩ ማለት ነው። እዚያው ከቆሙበት ከሚንበር ላይ ያን ነገር ሲናገሩ ጀዋር ፖስት አደረገ። ልጁ ደግሞ እንደነገርኳችሁ ነው። አሁን ይሄንን ጣጣ የሚፈጥረው ልጅ ማለት ነው ጀዋርን ስለሚከተልና ቪዲዮውን ስለሚል እነኚህ ሰዎችን ስክሪንሾት አድርጎ አመጣና ልጁ እኮ ለስም ሙስሊም መሰለኝ፣ እርግጠኛ አይደለሁም፣ ግን እምነቱን አላውቅም የልጁን እምነት፣ ምክንያቱም ግልጽ አልሆነልኝም ከንግግሩም አላየሁም እንትኑም ማለት ነው። እና ልጁ የነኚህን ሼክ ፎቶ ያመጣና በጣም ስለተናደደባቸው የነሱን ስም ለማጥፋት መጠቀም የሚችለው ትልቁ ካርድ ምንድነው? ክርስቲያኖች ናቸው ማለት ነው። ክርስቲያኖች ናቸው ካለ ትልቅ ስም ማጥፋትም ስለሆነ ያን ነገር አመጣና ፎቶአቸውን ገጭ አድርጎ፣ የሚገርማችሁ ነገር ይሄንኑ ፎቶ ነው ገጭ ያደረገው። እዚህ ጋር ለቅላችኋለሁ ፎቶውን፣ የልጁን ስክሪንሾት አስቀምጥላችኋለሁ። ልጁ ይሄንን ፎቶ አስቀምጥና እነሱ ላይ ቀጠፈ፣ ውሸትን ተናገረ። ይህ ወገናችን ያንኑ ፎቶ ከዚያው ቪዲዮ ቀንጨባ አድርጎ እየሮጠ መጣና ፎቶውን ለጥፎ እሱ ጋርም ፎቶውን ለጥፎ ልክ መረጃውን ከሆነ ቦታ አነፍንፎ ያመጣ ይመስል እንደደረሰ መረጃ እንደንትን መረጃ እያለ ትልቅ ነገር አድርጎ በፊትም መቅጠፍ በለመደበት መንገድ ቀጠለ ማለት ነው። ያሳዘኑኝ የክርስትና እምነት ተከታይ ወገኖቼ ናቸው። እየገቡ በቃ ይባርኩለታል በደንብ አድርጎ በቃ በጣም እንኳን ደስ አለ ምናምን። ሼኹ ባለፈው ሳምንት ኹጥባ አድርጎ ነበር፣ በዚህ ሳምንትም ኹጥባ አድርጎ ነበር፣ የሚቀጥለው ሳምንትም ኹጥባ ሲያደርግ ፖስት አደርግላችኋለሁ። ልጁ በፖለቲካ ጉዳይ ስለተጣሉና ስለተናደደ ነበር ያንን ፖስት ያደረገው እንጂ ሼኾቹ ሙስሊሞች ናቸው። ሊላሂ አልሐምዱ ወልሚና። በዚህ አጋጣሚ የዛሬ 1-2 ዓመት በፊት የተናገርኳት አንድ ንግግር ትዝ አለችኝ። ቻሌንጅ አደርጋችኋለሁ ብዬ ነበር የሆነ ጊዜ ክርስትና እምነት ተከታይ ወገኖቼን ቻሌንጅ አደርጋችኋለሁ። በሀገራችን ብቻ ሳይሆን በዓለም ደረጃ አንድ የሙስሊም ሼኽ የነበረ ወደ ክርስትና የገባን አንድ ሼኽ ብታመጡልኝ 10,000 ብር እሰጣችኋለሁ ብዬ ነበር ከዚህ በፊት። ዛሬ ደግመዋለሁ። 10,000 ብሯን ወደ 20,000 ብር እንትኑ ምንዛሬው ጨምሯል። ለማንኛውም ወደ 20,000 ብር ከፍ አድርጌዋለሁ። በአቅም ነው አይደል የሚደረገው። ወደ 20,000 ብር ከፍ አድርጌዋለሁ። እውቅና ያለው
ሸይኽ የሆነ ትክክለኛ ሙስሊም የነበረ ሰው ክርስትና የተነሳን አንድ ሰው ሁለት አይደለም ያልኩት አንድ ሰው ብቻ አምጡልኝና ከነ ማስረጃ አቅርቡልኝ ወላሂ 20 ሺህ ብሩን ልካለሁ መጀመሪያ ላይ ያመጣልኝ ሰው ማለት ነው ወላሂ ነው ያልኩት ምያለሁ እኔን ግን ብትጠይቁኝ ፈረንጅ ሀገር አልሄድም አረብ ሀገር አልሄድም አረብ ሀገር ስፍር ቁጥር የላቸው እስልምና ነው የወሰዱት የተቀበሉት የሰለሙ ቀሳውስቶች ፈረንጅ ሀገር ስፍር ቁጥር የላቸው እናንተም ታውቃላችሁ የአደባባይ ሚስጥር ነው ዘንድሮ ራሱ የሰለሙት ስፍር ቁጥር የላቸውምና ወደ ኢትዮጵያ ተመልሰን ከኢትዮጵያ ውስጥ ቀሳውስቶች አመጣላቸዋለሁ ቄስ የነበሩ ትላልቅ አባዎች የነበሩ የሰለሙ እስልምና የተነሱትን በደንብ ዕውቀቱ ያላቸው ከዲያቆን ተነስቶ እስከ ቄስ ድረስ ያለውን አመጣላቸዋለሁ ችግር የለው የሚከፍል ሰው ካለ ቻሌንጁን የሚገባ ሰው ካለ ቻሌንጅ አድርጉኝና ችግር የለው ቻሌንጁን እንቀጥላለን እላችኋለሁ ስለዚህ የእንትን ጥማት ያለባችሁ ሰዎችን ወደ ክርስትና ለማስገባት ጥማት ያለባችሁ ሰዎች ለፍታችሁ በእናንተ ልፋት ማስረጃ በማቅረብ ለማስገባት ሞክሩ በውሸት አይደለም ሌላኛው ቅድም ላይ የሆነ ቲፕ አስቀምጥላችኋለሁ ብያችሁ ነበር ቲፑ ምን መሰላችሁ ያው እንደሚታወቀው ብዙ ጊዜ እኮ ቪዲዮ ሲቀዳ ሁላችሁም ታውቃላችሁ ብያስባለሁ ቸርች ውስጥ ምናምን የሆነ ሰው ያመጣሉ ሻርፕ ያለብሷታል ኒቃብ ነገር ያደርጉላታል ከዚያ በኋላ እንትን ትላለች የሆነ ኢንተርቪው ይጠሯትና ኢንተርቪው ላይ ትመጣና ትቀርብና ማለት ነው በጣም ጠንካራ ሙስሊም ነበርኩኝ ጠንካራ ሙስሊም እኔ ከነሱ ነው የምሰማው ጠንካራ ሙስሊም ሲባል ራሱ ማለት ነው የሆነ ጠንካራ ሙስሊም ነበርኩኝ ሲባል ከነሱ ነው የምሰማው አላህ Subhanahu Wa Ta'ala فلا تزكوا انفسكم وعلموا بمن اتقى ነው የሚለው ስለዚህ ጠንካራ ሙስሊም የሚባለው ከነሱ ነው የማገኘው በጣም ጠንካራ ሙስሊም ከባድ ሙስሊም የሚባለው ለፍዝ ራሱ ማለት ነው እናውቀዋለን ድራማውን ማንንም የናንተ ጀርባ ሄዶ አያጣራም ከክርስቲያኑ ውስጥ ማለት ነው ማንንም አያጣራም ሁሉም ተቀብሎ ነው በቃ አሜን ብሎ ሙስሊሞች እኮ ክርስትና እየተነሱ ነው ብሎ የሚቀበለው ማንንም አያጣራም ይሄን የመሰለ ቅጥፈትን አሁን ለምሳሌ አንደኛው አብዶ የሚባለው ሰውዬ ሼክ ነበርኩኝ የሚል ይሄን የመሰለ ኪታብ ይዞ መጥቶ ባለፈው ሼክ ነበርኩኝ ምናምን ብሎ ጀመረና ከዚያ በኋላ አተዋቡዑ ብሎ ተናገረ አተዋቡዑ የሚባል ነገር የለም በእስላም ውስጥ ሼም ነው والله العظيم አሽዓሪራ የሚባል ነገር አለ ይሄ ጸጉር አይቆም አንዳንድ ጊዜ እንትን ስትል አይነዝርህም والله መጀመሪያ እሱን ሰማው ነዘረኝ ከውዝ የሆነ ሰው ሲቀጥፍ እንኳን አንዳንዴ ቅጥፈቱ ሚነዝር ቅጥፈት አለ አይደል እንደዚያ ነው የሚቀጥፉት አንደኛው መሐመድ ነኝ ሲል የነበረው ሰውዬ እሱም ኡስታዝ ነኝ ሲል ነበር ተዋረደ እሱ ብቻ አይደለም ብዙ ሰዎች ውርደታቸውን ሲከናነቡ ነበር ኡስታዝ ነበር እንትን ነበር ነው የሚሉት ከዚህ ሁላ የሆነ ቲፕ ልስጣችሁ የክርስትና እምነት ተከታይ ወገኖቼ ምን ታደርጋላችሁ መሰላችሁ በኤአይ ፎቶ ጀነሬት አድርጉ የሆነ ኮፍያ አልብሱት ሰውየው ኮፍያ ነገር አድርጉለት ወይ ደግሞ ጥምጣም ነገር አድርጉለትና ይህ ሰውዬ 6 መስጂድ ላይ ኢማም ነበር ችግር የለውም 6 መስጂድ ላይ ዋና ኢማም ነበር 4 መስጂድ ላይ ደግሞ ምክትል ኢማም ነበር 46 ኪታቦችን የሙስሊም ኪታቦችን የሸመደደ ነው ማንንም በአለም ደረጃ እንኳን እሱ የሚወዳደረው የለም የተደበቀ በጣም ምርጥ ትልቅ ሼክ ነበር ኢትዮጵያ ውስጥ የነበረ እና አሁን ክርስትና ተነሳ ማንነቱ ሊታወቅበት ስላልፈለገና ምናምን ብላችሁ ፖስት አድርጉ ስለሚያምናችሁ ማህበረሰቡ ስለሚያምናችሁ እንዲህ ግልጽ የወጣ ቅጥፈትን ቀጥፋችሁ ከምትዋረዱ ሰውም ስለማያጣራ በዚያ መልኩ ብትጨርሱ መልካም ነው እነኛ አሁን መሻይኾችን እንዲህ ክርስትና ያዝምናን የምትሉት ታዋቂ ሰዎች ስለሆኑ አዋርደዋችኋል ዛሬ ተዋርዳችኋል ሁለተኛ ላይ ግን ስትሰሩ በኤአይ ስሩ ኮፍያ ያለውን የሆነ ጥምጣም ያደረገ 6 መስጂድ ላይ ዋና ኢማም 4 መስጂድ ላይ ምክትል ኢማም 46 ኪታቦችን የሸመደደ በጣም በቃ ስለ ዲን الاسلام በደንብ ከማንም በላይ እንዲሁም ከሰሃቦች በላይ ሁሉ ሊያውቅ ይችላል ተግባባን ሐጅ በአንድ አመት 4 ጊዜ ሐጅ ያደረገ ምናምን ብላችሁ ጨማምራችሁ እነኚህ ነገሮችን ታመጣላችሁ ማለት ነው እና ክርስቲያኖች ስለሚቀበሏችሁ ችግር የለውም ግን ግልጽ የሆኑ የሚታወቁ ሰዎችን አታምጡ ውርደታችሁን ነው የሚያከናንቧችሁ ይሄንን ወገናችንን ባየሁ ቁጥር والله የነብዩን ሐዲስ ነው ማስተዋወሰው وما يزال الرجل يكذب ويتحرى الكذب حتى يكتب عند الله كذابا አንድ ሰው ውሸትን አነፍንፎ ከመፈለግ ወደ ኋላ አይልም አይቦዝንም አሉ ውሸትን ከማነፍነፉና ከመፈለጉና ከመዋሸቱ የተነሳ አላህ ዘንድም ቀጣፊው እከሌ ተብሎ ነው የሚጻፈው የሚባለው ሐዲስ ነው ማስተዋወሰው ወገናችን እንዲህ የቀጣፍ ከምታልፍ እስልምናውንም ተማረው አንተ ብቻ አይደለህም ሌሎች አንተን የሚከተሉት የክርስትና እምነት ተከታይ ወገኖቼ መባካችሁ ነገሮችን አጣሩ ዝም ብላችሁ አታጨብጭቡ ለማለት ያክል ነው ጀዛኩሙላሁ ኸይራን ሰላም አለይኩም ወራህመቱላሂ ወበረካቱ ወንድምና እህቶቼ